ወንድም ቤት በዚህ ልክ ሂደህ ራስን ማዋረድ። ትላንትና የድሮ የወንድም ሚስት ጋር ሄደህ እንደጠለል መገኘት እኛ በጣም ገርሞንና ደንቆን ምን ጉር ነው ይሄ ልጅ? ምን አይነት ሰው ነው? እንዴት እንደዚህ ይደረጋል? ሲጀምር ሴት ልጅ ቤት እንደዚህ አይደለም። የወንድም ሚስት አይደለም እህትና ወንድም እንኳን ለአቅመ አዳም ከደረሱ ከባድ ነው አይደለ? በዚህ ዘመኑ ክፉ ነው። በዛ ዘመኑ ክፉም ሳይሆን ለአቅመ አዳም የደረሰ ሰው ወንድና ሴት አብሮ ማደር የለበትም፣ አብሮ መሆን የለበትም። እዛ መገኘት ላይ ያስፈልገው ማለት ቤተሰብ እንዴ ከአይምሮ በላይ የሆነ ነገር ለምን ታደርጋለህ? ሲጀመር እሱ ሳይገርመንና ሳንጨርስ ደግሞ ዛሬ ጭራሽ ሄርሜላ ጋር መተክ ምክንያት እየፈጠርክ ሰበብ እየፈለክ ምናምን ሰው ታስደበድቢ ነበር ምናምን ብለህ ትመጣለህ። ጨረስክ፣ በቃ ተሳካልክ። ቀለበት አስወለክ ምናምን ነገሮች አለቁ። ነገሮች እኮ እንደዛ ያልኩ። ፍቅር እኮ አንተ እንደምታስበው እንደዛ እኮ አይደለም። አንተ እንደምታስበው የሆነ ነገር እንደምትመኘው ምናምን እኮ አይደለም። ይሄ ፍቅር እኮ ማለት የገላ ጉዳይና ምናምን እኮ አይደለም። ልብ የሚባል ነገር አለ። ልብ ውስጥ የሚታተም ነገር አለ። ይገባሃል? ከልብ ላይ በላይ እና ካልና በላይ ነገር ምንም ነገር የለማ። ፊት ለፊት ሊያስመስል ይችላል፣ ሁኔታዎች ሊያስመስሉ ይችላሉ፣ ምናምን ያ ነገር እኮ አይደለም። ልብ ላይ የሚታተም ነገር አለ። ያን ማውለቅ ትችል ነበረ። ታውልቃለህ። ከሩታና ከሄርሜላና ከአብርሃም ልብ ላይ ማውለቅ ትችላለህ። ቀለበት ከእጇ ላይ ማውለቅ ኖርማል ሊሆን ይችላል ብለሃለች እሷ ራሱ። ዛሬ ነገሮችን ጨረስኩ ምናምን ነገር ብለህ ቀን እንኳን አትፈጅም እንዴ አንተ? አትውልና አታድርም እንዴ? ትላንትና ፈተህ ቀለበቱን ዛሬ መተህ ደግሞ በአደባባይ በጣም የምታፈቅረው የወንድም ሚስት ጋር መተህ እንደዚህ ምናምን። ኧረ ሼም ነው። ኧረ ወጣት ልጅ እንደዛ ያደረግም ወጣት እንደዚህ ልክስክስ አይደለም። አታሰድብ ቤተሰብህን። በዛ ላይ ቡዜና አክብራት። ቡዜ ታሐዝንህም ታላቀት እንደዚህ ግብግብ ብላ ስታዋራ ምንድነው ሌላ ኦዲየንስ እኛ እናቀን ምናምን ግን ቤተሰብህን አታከብሩ። እኛን ይታቀናል እናቀን ግን ቤተሰብህን አክብር። ሲጀመር አንተ ጠላትክ ሄርሜላ ብቻ ብዙ ጠላት እኮ አለ። በምታደርገው ነገር ትክክል ስላልሆነ እኮ በጣም ብዙ ሰው እኮ በአካባቢ ሊከታተል ይችላል እኮ። ወጣቶች እኮ አሉ አይደለ? እንደምታደርገው ነገር ትክክል እንዳልሆነ ካወቁ ሊከታተሉ የሚችሉ እኮ ብዙ ወንዶች ወጣቶች ልጆች እኮ አሉ አይደለ እንዴ? እንዴት ሄርሜላ ታደርግብኛለህ ብሎ ያስብ። በዛ ላይ ሄርሜላ የምታደርገው አይነት ሰው አይደለችም። እንዲህ ስትታይ ራሱ ሄርሜላ አይደለም ሰው እንዲሚደበደብ ሰው እንዲሰደብ ሰው እንዲቋሽ ከማትፈልግ ንጹህ አይነት ሴት ልጅ ነች። የተባረከች ልጅ ነች። ሲጀመር ቢሆንማ እናንተ እንደምታደርጓት ነገር እኮ ብዙ ነገር ማለት ይችል ነበረ አይደል እንዴ? ብዙ ነገር እኮ አድርጋችኋታል፣ ግን አላደረገችም። እሷ እንደናንተ አይነት ደንፎ፣ እንደናንተ አይነት ጥፊ፣ እንደናንተ አይነት ድብድብ፣ እንደናንተ አይነት ሁከት አትወድም። አላየንባትም እስካሁን። ሰላም ረጋ ያለ ሰከኝ ያለ ነገር ነው ሄርሜላ ጋር ስናይ እየመጣ ነው እስካሁን ማለት ነው። እዚህ ቪዲዮ ላይ እናንተ ህይወት እስከመጣት ጀምሮ ያን በዛ ባህሪዋን የምናውቀው ደርባባ፣ የሴት ደርባባ፣ የሴት ወርቅ እንቁ ነች ሄርሜላ። ደግሞ እንዳለችው አሁን ለአንተ አንሳ ነው እሷ ብዙ ወንዶችን ከፍላ ምናምን ነገር በብሯ ምናምን የምትልክብህ ስራ እንደምትሰራ ነው እኛ የምናውቀው። ስራዋን እንደምትሰራ ነው እንጂ ማንተን ቼክ አድርጋ ምናምን። እስቲ ቤተሰብ እንግዲህ ደህና ናቸው፣ ሰላም ናቸው፣ ሰላማችሁ ይብዛ። እንግዲህ ዛሬም ተመልሰን መጥተናል። ቪዲዮ እስከጫፍ ተመልከቱ። እንግዲህ እንደለመደው አፋታ ብሎ ጨርሻለሁ ብሎ ስራው ተጠናቋል ማለት ነው ብሎ እንግዲህ በሱ ቤት ማለት ነው ኤፍሬም መጥቷል ማለት ነው። ሄርሜላ ቤት በሌሊት መጥቶ ደግሞ ምክንያት እየፈጠረባት ነው ማለት ነው። እንግዲህ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የኛ ቤተሰብ ሁኑ ላለ ማለት ነው። ምንድነው ጉዱ? ምንድነው የምታደርገው? ኤፍሬም ትክክል ነው የምታደርገው ነገር። ለእህትህ ክብር የለም። ወንድምህ እኮ እንደዚህ እኮ አይቀርም። ነገ እኮ ይነቃል። ሲነቃ አታፍን ባደረግከው ነገር። ሴት ቤት እንደዚህ ደግሞ የምትሆናቸው ነገር ወንበሯ ላይ የተቀመጥክ መተው ይናገሩ ምናምን ቢመጡ እኮ አንጠልጥለው ያወጡሃል። በቃ አለቀ። አንተ ማን ነህ? አንተ ከማን ትበልጣለህ? ሲጀመር እኮ አይቻልም። ሴት ልጅ ምንም ሪሌሽን የሌለ ሴት ልጅ ቤት እኮ ሄደ መግባት በሯን ከፍተህ እኮ ያስቀጣል እኮ አይደል እንዴ? አይቻልም እንደዚህ እኮ ማድረግ። ሲጀመር መፍትም የለህም እኮ። ልጅቷ ትዕግስተኛ እና ቤተሰብ ይዟ ብዙ ይዛት እንደዚህ ስለታገሰች ምናምን ነገር አትችልም ማለት አይደለም። ማድረግ ትችላለች በደንብ አድርጋ። አይደለም እሷ ማንም ሴት ማድረግ ይችላል። ሴት ልጅ ቤት በር ከፍተህ አንኳኩተህ ማለት ነው መጠየቅ ካለብህ በውጭ መጠየቅ ትችላለህ። ደግሞ ኤቪደንስ በሌለ ነገር ገና ለገና ሄርሜላ ነች አሉኝ ብለህ ዊዛውት ኤቪደንስ ማለት ነው ዝም ብለህ መተህ መደፋት አትችልም። ሰው ቤት ላይ ከፈለግህ ውጭ ቀጥራ ማግኘት ትችላለህ። ካልተገኘችልህም መፍቷ ነው። መክሰስ ትችላለህ እኮ በቃ አስደበደበችኝ ብለው አንተ ትክክለኛ ማስረጃ ካለ መክሰስ ነው እንጂ አንድ ሴት ልጅ ቤት ሂደህ እንደዚህ መወራጨት መፈራገጥ ምናምን ይሄ የወንድ ሳይሆን የሚያስብልክ ወራዳን የሚያስብልክ። ይሄ የወንድነት ጥግ አይደለም። ወንድ ልጅ እንደዚህ አይደለም። እኛ የምናበው ይሄ የሴት ባህሪ ነው። ወንድም እህትን ደግሞ በዚህ ልክ የምትንቃ ታላቅ እህትን ደግሞ ይሄ ትልቅ የሚያስብል መስሎ ነው። ወራዳን የሚያስብልክ ትክክል አላደረክም ማለት ነው። ታላቅ ታላቅን እቻ ልጅቷ እህትክ ምን አለ ብታከብራት
ምን ነው የሚመለሱ መሰለ? ፈራህ እንዴ? ብዙ እዛ ቤት ስትገኝ ፈራህ እንዴ? ሰው ሴት እኮ ነች ትገኝ፣ እንደ እናትም ትሆናት እንደ ጓደኛም ትሆናት እንደ እህትም ትሆናት እና ታጽናናት። ምን ችግር አለ? ታውራት ልጅቷን። ሄርሜላ ሰላማዊ ሰው ስለሆነች አይደለም ለቡዜ ለኛ ለኦዲየንስ እንኳን የምትወደድ አይነት ልጅ ስለሆነ ወደደቻት፣ ተገናኙ፣ አወሩ። ስለ ወንድሟ ጤንነት ማጣራት አለባት፣ አጣራ። ምን ችግር አለ? ሰላማዊ ሰው እኮ ነች። ሁከት እኮ አትፈልግም ሄርሜላ። ሩሩ ሰው እኮ ነች። ምን ችግር አለ ቢገናኙና ቢያወሩ? በአንተ መልክ አይደለም የመጣችው፣ ልደበድባት አልመጣች፣ እንዳንተ ልትንቃት አልመጣች። ምን ችግር አለ ቢገናኙ? ምን ገረመክ? ኤኒዌይስ ይሄ ነገር እንደዚህ አይቀጥልም። ነገሮች እንደዚህ እንደደነፋችሁ ቀለበት እንደወረወራችሁ አብርሃምን በዚህ ልክ አስራችሁ ተናገረ እኮ አብርሃም እዛ ቤት ሄዶ እኮ ተናገረ። ኤፍሬም እና ሩታ ናቸው ቀለበት እንዲያወልቅ የፈለጉ ለዛ ነው ያወለቁት አለ። ግን በዚህ መልክ አይቀጥልም። ቤተሰብ ደግሞ አንድ ነገር ቃል ብገባላችሁ ነገር ማለት ነው በእውነት ይሆናል። ደግሞ ሩት ማን ነው አብርሃም ቀን አይፈጅበትም። ትንሽ ቀን ጠብቁት፣ አንድ ሳምንት በዛ ከተባለ ጠብቁት። ሮጦ ሄርሜላ ጋር ይቅርታ አድርጊልኝ እንደዚህ ሁኜ ነበር ብሎ ይመጣል። ምንም ጥያቄና መልስ የለም። ሲመጣም አይተናል በተደጋጋሚ፣ አሁንም ይመጣል። ለምን አልሽ ካላችሁ ደግሞ ማለት ሁኔታዎች ያስታውቃሉ። ሰው እኮ እንደዚህ አይታችሁ የሚገምቱት ነገር አለ አይደለ? ገምቻለሁ በቃ በእርግጠኝነት ከሚያረጋቸው ነገራት እና ኮመንት አድርጉልኝ። አይመስላችሁ? እንደዛ ነው ያለው ነገር። በድን ነው እዛ ጋር ያለው፣ እዚህ ጋር ግን ህይወት ነበር የነበረ። ስለዚህ አብርሃም የተያዘበት ነገር አለ። አብርሃም የሆነ ነገር አለ። አብርሃም ድሮም ጀዝባ ነው ምናምን ነገር እንደዚህ አይነት ነገሮችን ሲያራምድ የኖረ ልጅ ነው። ተመልሶ መጥቶ ይቅርታ አድርጊልኝ እንደዚህ ሆኜ ነው አንቺን የምፈልግሽ ምናምን ብሎ አልቅሶ ሄርሜላ ጋር ይገባል። ምንም ጥያቄና መልስ የለም። ለምን እዛ እንዳልተመቸው እያየን ስለሆነ በቪዲዮዎቹ ላይ በየቀኑ እንግዲህ ሳምንት አለፈው የምናየው ነገር አብርሃም እንዳልተስማማው ነው። ስለዚህ እዚህ መምጣት አይቀርም ማለት ነው። ዋናው ፖይንት ምንድነው? ኤፍሬም የምታረገው ነገር ትክክል አይደለም። ወጣች ልክ ወንድም ይወጣ አይደለም ወይ ጫልካት ቀለብቷን አውለቅ ጣልክ ምናምን ገለመኝ ያልክ አይደለ? አዋረካት በአደባባይ። ስለዚህ አሁን ምን ፈልገው ነው እዚህ ቤት የምትመጣው? ተወች ወጣች ልክ ህይወት ደግሞ አንድ ነገር አስረግጠ የነገረች ነገር አንተ እኔ ህይወት መግባት አትችልም። በታሪክ እኔና አብርሃም ብንለያይም አንተ ከኔ ጋር መሆን አትችልም ብለሃለች። ያን ነገር ደግሞ አይምሮውን አሳምነው ገና ለገና አብርሃምና አፋታውና አብርሃም ከህይወት አወጣውና እኔና አንተ ከኔ ጋር ትሆናለች ምናምን ብለህ አስበህ ከሆነ እንደዚህ አይነት ቀላል ሰው አይደለችም ልጅቷ። አብርሃም ጋር ሄደች እናንተ እንደምታስቡት ባለትዳር ምናምን ትዳሩን ፈቶና ሄርሜላን ያገኛት ትዳር የሰው ልጅ ታፋታለች ገለመኔ ብላችሁ ስም ሰጥቷል። አለ ስሟ ስም ሰጥቷል አይደለ? ግን እንደዚህ አይነት ሴት የተከበረ ሴት እንደሆነ ራሱ አብርሃምን የመሰከረለት የመጀመሪያዋ ነኝ ብሎ ስለዚህ ማለት ነው በእርግጠኝነት ካንተ ጋር እንደማትሆን ተስፋ አንቁረጥና ብልግና አንተውና እዛ የምትፈልገውን ቢጤህን ፈልግ። ሄርሜላ ካልሆነችን ከአብርሃም ጋር ከቀረም ህይወት ካልተሳካም ይቀራል እንጂ ካንተ ጋር እንደማትሆን ምንም ጥያቄና መልስ የለውም። ከአንዷም አይደለህም፣ ደረጃውም አይደለም፣ አትመጥናትም፣ አትሆንም። ሲጀመር እንደሚባለው ያንተ ወንድም ሚስቱ ነች አይደለ? ስለዚህ አንተ ጋር ልትሆን ምንም አይነት መስፈርት የለውም። አትሆንም። ልጅቷ ደግሞ እንደዚህ አይነት ባህሪ ያለ ልጅም አለችም። አትሆንም፣ አይመጣውም። ሲጀመር ነው የምላችሁ። ተንተባተቡባቸው ቤተሰብ እና እስቲ ኮመንት አድርጉልኝ። እስቲ ኤፍሬም እውነት እንደው ለወንድሙ አስቦ ለሩታና ለወንድሙ አስቦ ነው እንትን ያለው ሄርሜላን የተዋት ያታተዋቸው ወይስ ሄርሜላን ፈልጓት ነው? የጥያቄ ምልክት ነው። እስቲ እናንተ መልሱ። እስቲ እንደው እውነት ከልብ የምታዩ እንደው ከልባችሁ ኔጌቲቭ ሳትሆኑ በትክክለኛ መንገድ የተረዳችሁት እንደው ኤፍሬም አሁን እንደው በእርግጠኝነት ከወንድሞች ጋር ተጣልቶ ከእህቶቹ ጋር ተጣልቶ ይሄን ባጀባ ፈጥሮ የማይገባበት ጉድጓድ ውስጥ ገብቶ ሩታና አብርሃምን ያደረጋቸው እንደው ለእነሱ አስቦ ነው ወይስ ለራሱ አስቦ ነው? መልስ ፈልጋለሁ በእውነት። እኔ ግን አይደለም ባይኔ ከሚያደርገው ነገር አንጻር የሆነ ነገር ይሳካልኛል ብሎ ነበረ። አይደለም፣ አይሳካም። ተስፋ አንቁረጥ። ሄርሜላ መቼም የአብርሃም ልጅ የአብርሃም ካልሆነች ደግሞ ሌላ እሷን የመሰለ ቆንጆ ደርባባ የሆነ አንደኛ የሆነ ሰው መድኃኒዓለም ስለሚሰጣት ማለት ነው ከዛ ሰው ጋር ነው የምትሆነው እንጂ ከአንተ ከማይመጥናት ሰው ጋር መቼም አትሆንም። ከሸረኛ ሰው ጋር መቼም አትሆንም ማለት ነው። ቤተሰብ እስቲ እናንተ የሚሰማችሁን ኮመንት አድርጉልኝ። ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ሰላማችሁን ሁሉ በዚህ ይበል። ተከታይ ቪዲዮ እንገናኛለን። ስንገናኝ ነጭ ነጫውን ነው የምናወራው፣ ከእውነት አንግል ነው የምንመሰክረው የምናወራው ማለት ነው። ቤተሰብ ሰላም ሁኑ። ሰላማችሁ በዚህ ይበል።